Hello everyone. How are you? Are you fine? Welcome to English with Arduino video lesson channel. Let's revise the previous lesson first. You are learning about what? The main topic is verb. But verb is divided into 5 groups. Still, you have learned 2 types of what? Verbs. 2 kinds of it. The first one, transitive and intransitive verbs. Transitive and intransitive verbs. Transitive means can pass over from the subject to the object. This ተሻጋሪ ማለት ነው ትራንሲቲቭ። ኢንትራንሲቲቭ ደግሞ የማይሻገር ማለት ነው። ትራንሲቲቭ ኦብጀክት ያለው ሆኖ ኢንትራንሲቲቭ ደግሞ ኦብጀክት የለውም ብዬ ነው ያስተማርኳችሁ ባለፈው ቪዲዮ፣ መልሳችሁ ከልሷል። ኢንትራንሲቲቭ ዳይሬክት ኦብጀክት የለውም፣ የማይሻገር ድርጊቱ የሚያልቀው በራሱ በሳብጀክቱ ላይ ነው፣ ወደ ሌላ ተሻግሮ የማይሄድ ማለት ነው። እና ይሄን አስታውሱ። ከዛ ሁለተኛው ደግሞ ያስተማርኳችሁ አክሽን እና ሊንኪንግ ቨርብ ነው። አክሽን እና ሊንኪንግ። አክሽን ማለት ተግባር በእንቅስቃሴ ሳብጀክቱ የሚያደርገው እንቅስቃሴ መሆንን አይደለም የሚገልጽ፣ መደረግን ነው የሚገልጽ። እንቅስቃሴ ተግባርን ነው የሚገልጽ። አይ ኤት፣ አይ ድሪንክ፣ አይ ፕሌይ፣ አይ ራይት፣ ተጫወት፣ በላው፣ ጠጣው የመሳሰሉትን ይሄ አክሽን ነው። ሊንኪንግ ግን ቨርብ ቱ ቢ ወይም ሊንኪንግ ቨርብ የሚባሉትን ተጠቅመን መሆንን ስንገልጽ ነው። አም ኤ ቲቸር፣ ሺ ኢዝ ኤ ነርስ፣ አይ ቢካም ኤ ቲቸር ኦር አይ ቢካም ኤ ነርስ ስል መሆንን የሚገልጽ ነው። እነዚህ ሊንኪንግ ቨርቦች ይባላሉ። ስለዚህ እነዚህ ነው የተማራችሁ። መላልሳችሁ ቪዲዮውን ደጋግማችሁ ምን በሉት፣ አዳምጡት፣ ኤክሰርሳይሱን ስሩት። በደንብ ይገባችኋል። ለሪትም ለስፒኪንግ ይጠቅማችኋል። ይህ ትምህርት ቨርብን በደንብ ማወቅ ዋና ኢምፖርታንት ነው። ቨርብና ሳብጀክት ከሌላ አረፍተ ነገር የለም፣ ሴንተንስ የለም፣ ፓራግራፍ የለም፣ በቃ። ስለዚህ በደንብ ተከታተሉ። የዛሬ ሶስተኛችን አባውት ቨርብስ ሄልፒንግ ቨርብስ በቅንፍ ውስጥ ኦግዚላሪ ቨርብስ ይላል። ሄልፒንግ ቨርብስ ረዳት ግስ ማለት ነው። ረዳት ግስ ማለት ነው። ኦግዚላሪ ቨርብስም ያው ነው፣ አንድ ነው ስማቸው። ሄልፒንግ ኦግዚላሪ ቨርብ እንላቸዋለን፣ ሄልፒንግ ቨርብ እንላቸዋለን። ሁሉም አንድ ናቸው። ሜን ቨርብስ፣ ሜን ቨርብ ማለት ደግሞ ዋናው ምን ማሰሪያ አንቀጽ ማለት ነው። ዋና ማሰሪያ አንቀጽ። ሄልፒንግ ረዳት፣ ሜን ቨርቡን የሚረዳ ማለት ነው። ሌላ ትርጉም የለውም። ስለዚህ ከሄልፒንግ ቨርብስ ጠቀሜታቸው ምንድን ነው? ሄልፒንግ ቨርብስ ምን ጊዜ ነው የምንጠቀምባቸው? ረዳት ግሶችን ለምንድን ነው የምናውላቸው? እስቲ ሄልፒንግ ቨርብስ አር ዩዝድ ፎር ቴንስስ። ቴንስ የሚባሉትን ወደፊት ትማራላችሁ ስለ ቴንስ። የቴንስ አይነቶችን ይመሰርቱልናል። ሁሉንም ባይሆን የተወሰኑ ቴንሶች በሄልፒንግ ቨርቧቸው እንመሰርታለን ማለት ነው። ኮስችንስ፣ ጥያቄን ለመመስረት። ኔጌቲቭ ሴንተንስ፣ አሉታዊ አረፍተ ነገሮችን ለመመስረት። ፓሲቭ ቮይስን ለመመስረት። እነዚህን ለመመስረት ምን ያስፈልገናል? ሄልፒንግ ቨርቦች። ለዚህ እንጠቀምባቸዋለን። ሁልጊዜ ግን አብዛኛውን ጊዜ የሚመጡት ሄልፒንግ ቨርቦች ከቨርቡ በፊት ነው። ከሜን ቨርቡ በፊት ነው። እሺ፣ ይሄን ካልኳችሁ እነማን ናቸው ሄልፒንግ ቨርቦች የሚባሉት? እነማን ናቸው ሄልፒንግ
ቨርቦች የሚባሉት እነማን ናቸው? The most common helping verbs are am, is, are, was, were, be, being, been። እነዚህ the most common helping verbs ናቸው። ምን ተብለው verb to be የሚል ናቸው የመሆን ግሶች። እነዚህ እስከ ቢን ድረስ ያሉ እነዚህ ደግሞ ዱ፣ ዳዝ፣ ዲድ ማድረግን የምንገልጽባቸው ነው። ከዛ ይላል ሻል፣ ሹድ፣ ዊል፣ ውድ፣ ካን፣ ኩድ፣ ሜይ፣ ማይት፣ መስት ብዙ ናቸው። እነዚህ ብቻ አይደሉም። ሀብ አለ፣ ሀዝ አለ። እነዚህ ሁሉ ሄልፒንግ ቨርቦች ናቸው። እነ ሀብ እነ ሀዝም ሄልፒንግ ቨርቦች ናቸው። ጥቂቶቹን ነው እኔ እዚህ ያስቀመጥኩላችሁ እና እነዚህ ብቻ አይደሉም። ዶንት የሚያሳየው ይቀጥላል አሉ እንደማለት ነው። እሺ ምሳሌውን ስታዩ የበለጠ ልትረዱ ትችላላችሁ። we are learning English we are learning English we are learning English ይሄ ሄልፒንግ ቨርቡ ማን ነው? አር ነው። ለርኒንግ ሜን ቨርቡ ነው። ስለዚህ ቴንሱስ ማን ነው? ቴንስን መስርቷል። ፕሬዘንት ኮንቲኒየስ ቴንስ ፕሬዘንት ኮንቲኒየስ ቴንስ ተብሎ እችን አይትን ፕሬዘንት ኮንቲኒየስ ቴንስ ፎርም የሚሆነው ቨርብ ቱ ቢ አም፣ ኢዝ፣ አር ፕላስ ቨርብ አይንጂ ሲሆን ፕሬዘንት ኮንቲኒየስ ይሆናል ማለት ነው። ስለዚህ እዚህ ላይ ቴንስን እንመሰርታለን ስላልኩ ነው። ሂ ካን ራይድ a bicycle can is helping verb ride is main verb ስለዚህ he can a bicycle አይባልም he can a bicycle አይባልም main verb መኖር አለበት he can ride a bicycle ራሱን ችሎ ትርጉም አይሰጥም ካን he can ride a bicycle main verb ከለለ okay I have eaten my lunch I have eaten my lunch እዚህ ጋር ደግሞ ሃብ የምትለዋለች ሄልፒንግ ቨርቧ ወይም ኦክሲለሪ ቨርቧ። ቴንሷስ ምንድን ነች? ቴንስም ታመለክታለች። እቺ ፕሬዘንት ፐርፌክት ቴንስ። ፕሬዘንት ፐርፌክት ቴንስ ለመመስረት ሃብ ፕላስ ቢ3 ነው የምንጠቀሙ። ሃብ ፕላስ ቢ3። ስለዚህ ሃብ ፕላስ ቢ3 ኢት፣ ኢትን፣ ኢትን ቢ3 ነው። ስለዚህ ማን ነው ሄልፒንግ ቨርቡ ብትባሉ ሃብ፣ ሜን ቨርቡ ማን ነው ብትባሉ ኢት ብላችሁ መመለስ እንዳለባችሁ። ዊል ሂ ካም ቱሞሮ ለጥያቄ እንጠቀማለሁ ብያቸዋል። አሁን ደግሞ በጥያቄ ነው። ዊል የሚለው ኦክሲለሪ ቨርብ ነው። ካም የሚለው ደግሞ ምንድን ነው ማለት ነው? ሜን ቨርብ ነው ማለት ነው። ወደዚህ ስንመጣ ደግሞ ዘይ ዶንት ሃቭ ኢንግሊሽ ቡክስ። ዶንት የምትለዋ ኔጌቲቭ ነች። ስለዚህ ኔጌቲቭ ሴንተንስን ለመመስረት እንችላለን በኦክሲለሪ ቨርብ። ዶንት ኦክሲለሪ ነች። ሃቭ ሜን ቨርብ ነው እዚህ ላይ። ዲድ ሂ ዱ ሂዝ ሆምወርክ የስተርዴይ። ዲድ የሚለው ኦክሲለሪ ማን ነው? ኦክሲለሪ ኦር ሄልፒንግ ቨርብ ነው። ዱ ደግሞ ሜን ቨርብ ነው። ሜን ቨርብ ነው። ኖት some helping verbs sometimes are used as a main verb። ሁልጊዜ ሄልፒንግ ቨርብ ሆኖ አይሄድም። እንደ ሜን ቨርብም ያገለግላል። ሁሉም ሳይሆኑ ሳም ሁሉም አይደለም። ለምሳሌ ዘቨርብ ቱ ቢ ሁልጊዜ እንደ ሊንኪንግ ቨርብ ስንጠቀምባቸው ሜን ቨርብ ነው እንጂ የሚሆኑት ሄልፒንግ ቨርብ አይሆኑም። ለምሳሌ ሂዝ ኤ ቲቸር ሄልፒንግ ቨርብ የለም። እዚህ ሜን ቨርብ ነው። ማን ነው? ኢዝ ነው። እዚህ ላይ ግን ቅድም ያየነው አር የሚለው ሄልፒንግ ቨርብ ነው። አክሽን ቨርብ አለ። እዚህ መሆንን ነው የሚገልጽ። ሂዝ ኤ ቲቸር ሜን ቨርብ ሆነው ያገለግሉ። እንዳትሸወዱ። ሁልጊዜ ሄልፒንግ ቨርብ እንዳይመስሏችሁ። ቨርብ ቱ ቢ እንደ ሜን ቨርብ ያገለግላሉ። መቼ? እንደ ሊንኪንግ ቨርብ ሆነው ሲያገለግሉ። አይ ሃቭ ኤ ፔን አይ ሃቭ ኤ ፔን። ቅድም እዚህ ላይ አይ ሃቭ ኢትን ማይ ላንች ሃቭ ሜን ቨርብ ሆኖ አላገለግልም። እዚህ ጋር ግን ሃቭ ምን ሆኖ አገለግሏል? ሜን ቨርብ ሆኖ አገልግሏል ማለት ነው። ረዳት ግስ አይደለም። እዚህ አይ ዲድ ማይ ሆምወርክ የቤት ስራዬን ሰራው። አይ ዲድ ማይ ሆምወርክ የቤት ስራዬን ሰራው። ስለዚህ ዲድም እዚህ ምን ሆኖ ነው ያገለገለው?
ሜን ቨርብ ሆኖ ነው እንጂ ሄልፒንግ ቨርብ ሆኖ አላገለገለም። እሺ፣ ስለዚህ ሄልፒንግ ቨርብ መቼ እንደምንጠቀም ምን ፎርም እንደሚያደርጉ ጠቀሜታቸውን አይተናል። ምን ሴንተንስ ፎርም ለማድረግ፣ ጥያቄ ለመጠየቅ፣ ኔጌቲቭ ሴንተንስ ለመመስረት፣ ፓሲቭ ቮይስን ለመመስረት እነዚህን እንጠቀምባቸዋለን። ሄልፒንግ ቨርቦች አንዳንዶቹ እንደ ሜን ቨርብም እንጠቀምባቸዋለን። ሁልጊዜ እንደ ሄልፒንግ ቨርብ ብቻ አይደሉም። ይሄ እንድታውቁ ነው። ካም ቱ ዘ ሜን ቨርብስ። ሜን ቨርብ በዋናነት ሜን ቨርብ ስንል ስታንድ አሎን ኢን ኤ ሴንተንስ ዛት ቴል አስ ዋት ዘ ሳብጀክት ዱይንግ ኦር ኤክስፕሬስ ስቴት ኦፍ ቢንግ። ሳብጀክቱ የሚሰራውን ሳብጀክቱ የሚተገብረው አክሽኑ የሚያሳየውን አክሽን የምንገልጽበት ዋና ማሰሪያ አንቀጽ ማለት ነው። ራሱን ችሎ የሚነገር ነው። አብዛኛዎቹ ሄልፒንግ ቨርቦች ራሳቸውን ችለው አንጠቀምባቸው። ቅድም እንዳሳየው ሂካኔ ባይስክል ትርጉም ሂካኔ ባይስክል ምን የተሟላ ነው አይደለም። ስለዚህ አንዳንዶቹ ራሳቸውን ግን ሜን ቨርብ ካን ሁሉም ሜን ቨርቦች ራሳቸውን ችለው ትርጉም ይሰጣሉ ማለት ነው። በአክሽን በመሆን ትርጉም ይሰጣሉ ማለት ነው። ራሳቸውን ችለው ሄልፒንግ ቨርብ ሳያስፈልጋቸው። ዘ ካው ኢትስ ግራስ፣ ላሟ ሳር በላች። ዘ ሳን ራይዝ ኢን ዘ ኢስት፣ ፀሐይ በምስራቅ ትወጣለች። አቤል ድሪንክስ ኮፊ፣ አቤል ቡና ይጠጣል። በቃ እነዚህ ኢትስ፣ ራይዝስ፣ ድሪንክስ ሜን ቨርብስ፣ ኦክሲለሪ ቨርብስ አይደሉም። እዚህ ኦክሲለሪ ቨርብም የለም እዚህ። ስለዚህ የሄልፒንግ ቨርብስ እና የሜን ቨርብስ ልዩነት ይሄን ይመስላል። አሁን በቀጥታ የምንሄደው ወደ ኤክሰርሳይዝ ነው። ኤክሰርሳይዝ classify whether the verb helping or main in the following sentence. እያንዳንዱ አረፍተ ነገር እዚህ ውስጥ ሜን ቨርብም ሄልፒንግ ቨርብም ይዟል። የትኛው ነው ሄልፒንግ ቨርብ የትኛው ነው ሜን ቨርብ የሚለውን መለየት አለባችሁ። ይሄን ከለያችሁ ትምህርቱ ገብቷችኋል ማለት ነው። ስለዚህ ነምበር 1 she is running now. She is running now. Which one is the helping verb? Which one is the main verb in this sentence? Who can tell me? Asima, can you tell me? Is helping verb. Running is main verb. Main verb. Very good, Asima. Does he do his homework? What is the helping verb? What is the main verb? Does he do? ቅድም ብያቸዋለሁ። ለኮስችን ለመጠየቅ ሄልፒንግ ቨርቦችን እንጠቀምባቸዋለን ብያቸዋለሁ። ዳዝ ሂ ዱ ሂዝ ሆምወርክ የትኛው ነው ሄልፒንግ ቨርብ? የትኛው ነው ሜን ቨርብ? እሺ አርሴማ ይሄን መመለስ አትሻሽም። ዱ አሁን ዱና ዳዝ ነው ያምታታሽ። ዱ እዚህ ላይ የተጠቀምነው እንደ ሜን ቨርብ ነው። እንደ ሜን ቨርብ ነው፣ ዋና ማሰሪያ ነው። ለጥያቄ የጠየቅንበት ሄልፒንግ ቨርቡ ግን ማን ነው ማለት ነው? ዳዝ ነው ማለት ነው። ዳዝ ዩ ዱ ዳዝ ምን ይሆናል ማለት ነው? ኦኬ ሄልፒንግ ቨርብ ዱ ሜን ቨርብ ማለት I don't like milk. I don't like milk. Which one is helping verb? Which one is main verb? Like is main verb. Do not is helping verb. Very good. Don't is or do not is helping verb. Like is main verb. Most of the time, the auxiliary or the helping verbs comes before the main verb.
ከሜን ቨርቡ ቀድመው ነው የሚመጡ ረዳት ግሶቹ። እሺ ሺ ዊል ካም ቱሞሮ። ካም ኢዝ ሜን ቨርብ፣ ዊል ኢዝ ሄልፒንግ ቨርብ። ቬሪ ጉድ። አሁን ሜን ቨርብ እና ሄልፒንግ ቨርብን መለየት ችለሻል። አረፍተ ነገር ስሪ ብልሽ አያቅትሽም ማለት ነው። ሄልፒንግ ቨርብ ተጠቅመሽ። ነምበር 5 ሂ ሮት ኤ ሌተር። ሂ ሮት ኤ ሌተር። which one is helping verb? which one is main verb? Would you try Arsema? Wrote is main verb. She, what is the helping verb? Is there any helping verb, Vasi? No. No, there is no helping verb. ራሱን ችሎ ሜን ቨርቡ ነው ያለ። እሺ በጣም ጎብዘሻል አርሴማ። ይሄን ይመስላል። እቺን ጥያቄ በታችሁ መልሳችሁ ቪዲዮዋን ሰፋ ዋይድ በማድረግ ስሯት፣ ይገባችኋል። ሄልፒንግ ቨርብ እና ሜን ቨርብ ምንድን ነው ልዩነታቸው? ሄልፒንግ ቨርብ ጠቀሚታው ምንድን ነው? ስለ ቨርብ ጠቀሚታ ተነጋግረናል። ግን ሄልፒንግ ቨርብ ምንድን ነው የሚለውን በደንብ ተነጋገሩበት። እቤት መልሳችሁ ቪዲዮን ደጋግማችሁ አዳምጡት። ሶ ትራንስቲቭ፣ ኢንትራንስቲቭ፣ አክሽን ሊንኪንግ፣ ሄልፒንግ ወይም ኦግዚለሪ ኤንድ ሜን ቨርብ ዛሬ የተማራችሁት ነው። ስለዚህ ዛሬ ትምህርቱን እዚህ ላይ እንጨርሳለን። የማሳስባችሁ ሊንክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። see you for the next video lesson. Bye bye.